ጤና ይስጥልኝ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት። ዛሬ የምንወያይበት ጉዳይ አጠር ያለች ናት። ቪዲዮ የማቀርባቸው ትንሽ ረዘም ስለሚሉ አንዳንድ ቦታ ላይ ፖስት ማድረግ አልቻልኩኝም። ስለዚህ ከ10 ደቂቃ ማለፍ የለበትም የሚል ፖሊሲ አድርጌያለሁኝ ለእኔም እንዲጠቅመኝ እናንተም እንድታዩት። በአንድ መርከብ ላይ ሁለት ካፒቴን ካለ በዛ መርከብ ላይ ቅዠት ነው የሚኖረው። አንሄድ አቆም፣ ወደ ግራ ጠምዝዝ ወደ ቀኝ ጠምዝዝ መባባል ይመጣል። ስለዚህ ህይወት የተሰጠችን ይሄንን ሰውነታችንን ጋይድ የምናደርግበት አንድ ፖሊሲ ያለን አንድ እውነት ሊኖረን ይገባል። ኦኬ። እና በህይወታችሁ ውስጥ ቤተክርስቲያን የምትሄዱ የሆነ ቤተክርስቲያን ሂዱ። በጥንቆላ ባጋንንት ምንድን ነው የሚባለው ቃልቻ በምናምን የምታምኑ የሆነ እንደሆነ just go for it፣ ግን choose one። ሁለት ወዶ አይሆንም እና ብዙዎች ቤተክርስቲያን ተከታይ አማኞች እየመሰላችሁ በውስጣችሁ ግን ጥንቆላ እነኝን የመሳሰሉ ነገሮችን በጣም በኢኩዊቫለንት ደረጃ ከሃይማኖታችሁ ጋር የምታስኬዱ ሰዎች አላችሁ። የሚታወቅ ነገር ነው። ስለዚህ ይህንን ነገር ለማረም እባካችሁ ህይወታችሁ ሁለት ጊዜ አይኖርም። there is no second part in your life. This is the first and the last one. ስለዚህ ይህንን ህይወታችሁን ስነ ስርዓት ባለው መንገድ ጋይድ ለማድረግ የፈለጋችሁ እንደሆነ ወይ አማኝ ሁኑ ወይ አጋንንት ተከታይ ሁኑ። ይሄ በመካከል ላይ ምንም ውጤት የለውም። ከዛ በተረፈ ደግሞ ቤተክርስቲያን እየሄዳችሁ እያዘወተራችሁ ስትጸልዩ ምናምን እንደዚህ ድራማ አይነት ነገርም እየሰራችሁ ብዙ ሰው እናንተን ቤቱ እሷ እኮ ምናምን ሊባልላችሁ ይችላል። ሰው የሚለው ነገር በእግዚአብሔር ዘንድ ዶሚናቴ ለሚቻሉት ሰው አደነቃችሁ ምናናችሁ በእግዚአብሔር ፊት ናቴ፣ ሲያንኳስሳችሁ በእግዚአብሔር ፊት ናቴ። እግዚአብሔር የራሱ መንገድና ሚዛን አለው። ያንን ክራይቴሪያ ተከትሎ እምነታችሁን አሳምራችሁ መያዝ ተገቢ ነው ባይ ነው። እኔ አም ትራይንግ ማይ ቤስት ባለኝ ይሄን ሃይማኖቴ ያ ነው ምናምን አልልም። ባለኝ ግን ፈጣሪ እንዲኮራብኝ ለማድረግ ሞክራለሁ። ከምር ነው እኮ ሰው ቢጠላኝም ይሄን ያህል ድንታም አይሰጠኝም። ግን ፈጣሪ እኔ ልጅ እንዲለኝ ይፈልጋለሁ። በቃ እንደዚህ ነው የምወደው እኔ ይሄን ነው የምወደው ይሄን አንበሳ እኮ ነህ ምናምን እንዲለኝ እና ይሄ በድብቅ በሽምቅ የምትከታተሉትን የጥንቆላ የቃልቻ ነገር ምናምን አዶ ከበሬያችሁን ምናምናችሁን በፈቃደኝነት ከፈለጋችሁት you can hold on it፣ ግን don't pretend። በቃ ቤተክርስቲያንን ሰውንን አትበሉ። እንዲህ አይነት እምነት ያለኝ ሰው ነኝ አትበሉ። እንዲህ አይነት እስልምና ሃይማኖት እንደዚህ አይነት ምናምን እንደዚህ አይነት ክርስትና እንደዚህ አይነት እንደዚህ የሚባለው ጋር ስም አትጥቀሱ። በቃ ምርጫችሁ ልባችሁ የፈቀደውን ይያዝ። ሁለት ጊዜ አይኖርም። This is the first and the last part of your life. You will never come back again። የኔን ነው የምነግራችሁ። ስለዚህ አሰምሽኑን ወደ ጎን አስቀምጡና am I living here today? Yeah, presently am I feeling the pinch? Yes, I am. So I'm alive. So what am I going to do about myself? What do I have to do? ማመን ካልፈለጋችሁ ምንም አትመኑ። ግን don't pretend። በቃ የኔ ጥያቄና የኔ ልነጋገርበት የፈለኩት ነገር pretending don't take nowhere። የመጽሐፍ ቅዱስ እንደዚህ ይላል እንደዚህ ይላል ያላችሁ ጥቅስ እየጠቀሳችሁ ግን በሌላ በኩል ደግሞ ጥንቆላ መታሙ የሆነ እንደሆነ አጋንንት የምትከተሉ የሆነ እንደሆነ ሰይጣን አለ ምናምን እያላችሁ የምትፈሩ የምታምኑበት እንዴት ሰው እግዚአብሔርን እያመነ ሰይጣንን ይፈራል? በጣም የሚደንቀኝ ነገር እኮ ይሄ ነው። እና
go to the point በቃ ምርጫችሁን አንድ ነገር አድርጉ። ኮረጆ ውስጥ አስገቡ። እኔ መርጫለሁኝ ብላችሁ ኮረጆ ውስጥ ምርጫችሁን አስገቡ። ይህንን ስጋና አጥንታችሁን አስደስቱት በአንድ ምርጫ። አንድ ህይወት እንዳላችሁ ስለምናውቅ ሁላችንም ስለምናውቅ አንድ ምርጫ ለአንድ ህይወት ለአንድ ጊዜ በሚል ወስኑ። ዶን ይሄ ሳይድ ውሽማ አይነት ነገር በድብቅ አይሰራም። ወይ እግዚአብሔርን እመኑ ወይ ተውት፣ ወይ ሰይጣንን እመኑ ወይ አንድ ነገር አድርጉ እና ሁለት ወዶ አይሆንም። እና ከአስተሳሰብ ጀምሮ ነው ይሄ ከአስተሳሰብ ከመንፈሳችሁ ጀምሮ ያለው ኮኔክሽን በእናንተ ላይ ሪያክት የሚደረገው የሚመዘገበው በእናንተ ላይ እናንተ የምታሳዩት ነገር መንፈሳዊ ነው፣ ሰይጣናዊ ነው፣ ጋጋንንት ያለበት ነገር ነው። ምንድን ነው? ሶርስ አለው መቼስ። ያ ሶርስ ዝም ብሎ ደረቅ በረሃ ላይ ውሃ አይመነጭም። እንግዲህ እውነት ለመናገር የሌለ ነገር አይፈልቅም። ዲፕ ሊኖር ይችላል፣ ጊዜውን ጠብቆ ይወጣ፣ ወይ ቆፍረን ማውጣት አለብን። ስለዚህ ወይ ቆፍራችሁ አውጡት፣ ኦኬ፣ ወይ ደግሞ ያለውን ፊት ለፊታችሁ ያለውን የምታምኑትን ነገር በክብር ይዛችሁ አስቀምጡ። እመኑበት፣ ተጽናኑበት፣ አነጋግሩት፣ ጸልዩ፣ እመኑት እንጂ ይሄ እያምታታችሁ ሴብል ባንከረባብጥ አይነት የድሮ የልጆች ጨዋታ ላለመሸነፍ በሆነም በዚህም ቢሄድ በዛም ቢሄድ I want to be a winner አይነት አካሄድ I want to get the point የሚለው አካሄድ አይሰራም። በቃ አይሰራም። get over it እና የሚያሳዝን ነው። አንዳንድ ጊዜ የሚታየው ነገር እና የሚሰማው ነገር በጣም ያሳዝናል። ከምር ስታቲስቲክ ሁሉ እኮ አለ። ብዙ አማኝ ነኝ የሚለው ብዙ ጠንቋይ ቤት ይሄዳል፣ የሆነ ስለት ሁሉ ያቀርባል። ያሽሪ የሆነ ሰውዬ እኮ ጠንቋይ ነኝ የሚለው እኮ ራሱ ምን እንደሆነ እንኳን አያውቅም እኮ። ከምር ነው ነገራቸው። አትሊስት እንደው መንፈሳችሁን አረጋጉና እንደው ለምታምኑት ነገር ክብር ስጡ። የፈለጋችሁትን እመኑ፣ ግን ስቴብል ሁኑ። አንድ ቦታ ላይ ሁለት ወዶ አይሆንም። ሁለት ካፒቴን አያስፈልግም በአንድ መርከብ ላይ። በእናንተ ውስጥ ሁለት አዛዥ አያስፈልግም። ሁለት ተፈሪ ነገር ሊኖር አይገባም። ሁለት የሚመለክ ነገር ሊኖር አይገባም። ኦኬ ኦልራይት። ለዳመጣችሁኝ አመሰግናለሁኝ። 10 ደቂቃ ማለፍ የለብኝም። በብዙ ሶሻል ሚዲያ ላይ ፖስት ማድረግ አልችልም ከ10 ደቂቃ ካለፈ። ስለዚህ በዚህ ባጭሩ ለማቋረጥ ፈልጋለሁኝ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ስለምታዳምጡኝ ሁሉ ጊዜም ዝቅ ብዬ እጅ ነሳለሁ። ቴንክ ዩ ቬሪ ማች። ባባይ። ኢትዮጵያ ትቅደም። ባባይ።